እንድንዘምር ጌታ እንዲረዳን ይህን ጊዜ ለጌታ እንሰጣለን። ሃሌሉያ። ጌታ አምላካችን ሆይ እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርግሃለን። የተፈራህና የተከበርክ ታላቅ አምላካችን ዛሬም በዚህ ስፍራ ከፍ እናደርግሃለን፣ እናወድስሃለን፣ ቅዱስ ስምህን እንጠራለን። እግዚአብሔር አምላካችን ሆይ አቤቱ ጌታ ሆይ ደግሞ በፊትህ ስንመጣ ጌታ ሆይ ለአንተ ቅዱስ የሆነውን መስዋዕት ስናቀርብ በንጹህ ሕሊና በንጹህ ልብ እንሆን ዘንድ ጌታ ሆይ የከበረው የልጅህ ኢየሱስ ደም ሕይወታችንን ሁሉ እንዲያጥበው ኃጢአታችንን በደላችን ሁሉ ይቅር እንድትለን በጌታ በኢየሱስ ስም እንጸልያለን። መተላለፋችን ሁሉ ደምስስ አባት ሆይ የበደልንህን ሁሉ ይቅር በለን። እግዚአብሔር አምላክ ሆይ ክቡር ደምህ ዛሬ ለመታሰቢያ የምንወስደው ደምህ እሱ ሕያው ነው። ከበደልና ከኃጢአት ዛሬም ሊያነጻ ጉልበት አለው። ሰው በምንም ሊነጻ አይችልም፣ በከበረው በልጅህ ደም ይነጻልና ዛሬም በኢየሱስ ክርስቶስ ደም አንጻን፣ በኢየሱስ ደም አንጻን። ጌታ ሆይ ሰውነቶቻችን ሁሉ የጸዱ ይሁኑ በደምህ። ፈውስ ይሁን በደምህ፣ መለወጥ ይሁን በደምህ፣ መቀየር ይሁን በደምህ በኢየሱስ ስም። ይህ ጉልበት ያለው ደምህን እንጠራለን በኢየሱስ ስም። አምላካችን ሆይ በኢየሱስ ክርስቶስ ስም አምልኮ የምትመራውን እህት ይዘን በፊትህ እንቀርባለን። አንተ በመንፈስህ አገዛት። ቅዱሱ መንፈስህ እግዚአብሔር አባት ሆይ በነገር ሁሉ እንዲረዳት እንዲያግዛት እንጸልያለን። ቃልህን ይዞ የሚመጣውንም ባሪያ አንተ አግዘው። ከሰማይ የሆነ መገለጥ ካንተ የሆነ ድምፅ እየሰማ መስጠት እንዲችል ያንተ የሆነውን መናገር እንዲችል እግዚአብሔር ዘላለም አባት ሆይ ጥበብ ባንደበቱ እንዲፈስ በጌታ በኢየሱስ ስም ጸለይን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም። እስቲ ቆመን ክብር እንስጠው። እልልታና ጭብጨባ ለዚህ ጌታ። ሃሌሉያ እና ጨብጭብ። ጌታ ይባርካችሁ። እንደገና እልልታና ጭብጨባ። ተባረኩ። እንደምን ውላችኋል? ጌታ ኢየሱስ ይባረክ። ቆመን ጌታን እናመልካለን ከኔ ጋር። This is my name.
ደስም አለኝ እግዚአብሔርን አሰብኩት ደስም አለኝ ቸርነቱን አሰብኩት ደስም አለኝ ፍቅሩንም አሰብኩት ደስም አለኝ ደግነቱን አሰብኩት ደስም አለኝ እግዚአብሔርን አሰብኩት ደስም አለኝ ቸርነቱን አሰብኩት ደስም አለኝ ፍቅሩንም አሰብኩት ደስም አለኝ ደግነቱን አሰብኩት ደስም አለኝ አቤቱ እንዳንተ ያለ የለም እግዚአብሔር እንዳንተ ያለ የለም አቤቱ እንዳንተ ያለ የለም ጌታዬ እንዳንተ ያለ እግዚአብሔር እንዳንተ ያለ እግዚአብሔር እንዳንተ ያለ የለም አቤቱ እንዳንተ ያለ የለም አቤቱ እንዳንተ ያለ አምላኬ እንዳንተ ያለ የለም ጌታዬ እንዳንተ ያለ የለም አጥንቶቼ ሁሉ እንደዚህ ይሉሃል እንዳንተ ያለ ማንም ብለው ያመልኩሃል አጥንቶቼ ሁሉ እንደዚህ ይሉሃል እንዳንተ ያለ ማንም ብለው ያመልኩሃል አጥንቶቼ ሁሉ እንደዚህ ይሉሃል እንዳንተ ያለ ማንም ብለው ያመልኩሃል አጥንቶቼ ሁሉ እንደዚህ ይሉሃል እንዳንተ ያለ ማንም ብለው ያመልኩሃል ኧረ እንደው ምን አለ ቃላት ባገኘሁ እኔ የውስጤን የልቤን ዘርዝሬ መናገር በቻልኩ ኧረ እንደው ምን አለ ቃላት ባገኘሁ እኔ የውስጤን የልቤን ዘርዝሬ መናገር በቻልኩ ኧረ እንደው ምን አለ ቃላት ባገኘሁ እኔ የውስጤን የልቤን ዘርዝሬ መናገር በቻልኩ
አቤቱ ድንቅ ነው ግርማ ውበቱ እግዚአብሔር አቤቱ አቤቱ ነፍስም አልቀረልኝ አንተን አይቼ በፊት ወደቅኩኝ ድምፅህን ሰምቼ ውበት
ስላለኝ ነዋ
ሃሌሉያ የሚገባው ጌታ ነው የምናመልከው። አሜን። ኦኬ አይ ቲንክ ለአንበሶቹ ይጸልያል መሰለኝ። Who's going to pray? Jesus, save us from here. I pray for you. In the Lord Jesus, I pray for you. And I know you're everywhere. In Jesus' name, amen. Amen. Thank you guys. You love me. You know everything. Right, God? I pray for you. And the Lord of Jesus, I know. Please do everything. What Caleb please done. Please don't let Caleb kill now. He's my bestie. I love him so much. He's my bestie. So I don't want him to die. In Jesus' name, amen. Amen. God's license. Now we're saved. And goodbye for the end. Okay. You good? Yeah. Amen. ክብር ለጌታ ይሁን። ዋው ኦልሬዲ የጸሎት ጓድ መሆኗን በደንብ አውቀናል። ተጸልዮ ማይጠገብ ጌታ ይባረክ። መጽሐፍ ቅዱስ እኮ ከህፃናት ከሚጠቡት አፍ ምስጋናን ምን አልክ ነው የሚለው። እንዴ ድንቅ እኮ ነው። እኔ ሁል ጊዜ ያው አይ ቲንክ ሚዲያ ላይ ቢሆንም ፈጣን መልስ ስፈልግ ከጌታ በአዲስ ክርስቲያንና በልጆች ነው ማጸልየው። ሰማችሁኝ? ልጆች ጋር በቃ እግዚአብሔር ቶሎ የሚሰማቸው፣ አዲስ ክርስቲያን ደግሞ ሁሉ ስለሚደረግለት ቶሎ ነው መልስ ያለው እና ይሄ የሐሰት ትምህርት አይደለም። ጌታ የተመሰገነ ይሁን። ሁላችሁንም በጌታ ስም ሰላም እላችኋለሁ። እንደምን ከርማችኋል? ለጌታ ቃል ክብር ቆመን አንድ ስፍራ ላይ እናነብና ጥቂት ሀሳቦችን አብረን እንካፈላለን። እግዚአብሔር ደግሞ በዚህ ጊዜ የሰጠንን ወደ ቆላስያስ ሰዎች ምዕራፍ 2 ከቁጥር 1 እስከ 5 ያለውን አነባለሁ። በኋላ ግን አለፍ ብለን አብረን እናያለን። ስለ እናንተና በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ የእግዚአብሔርንም ምስጢር እርሱን ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ። በሥጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝና ሥርዓታችሁንም በክርስቶስም ያለውን እምነታችሁን ጽናት እያየሁ ደስ ይለኛል። ጌታ ቃሉን ይባርክልን። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። በዚህ እውነት በሆነው ቃልህ መንፈስ ቅዱስ ሆይ ኢየሱስ ክርስቶስን እንድትገልጥልን፣ እንድታስተምረን፣ በልባችን ውስጥ እንድታኖረው፣ እንድናውቅ፣ እንድንረዳ፣ እንድንኖርበት ጸጋህ እንዲረዳን በኢየሱስ ስም ጸልያለሁ። ደግሞ ከሁሉም አንሰውን ብላቴና ባሪያህን እርዳ፣ ወገኖቼን ደግሞ እርዳ። ይህን ጊዜ ሁሉ አንተ ተቆጣጠር፣ በኢየሱስ ክርስቶስ ጌታ ስም አሜን። ጌታ ይባርካችሁ። እንቀመጣለን። ሐዋርያው ጳውሎስ በቆላስያስ ላሉ ቅዱሳን እንደ ጻፈላቸው ሁላችንም እናውቃለን። ምናልባት ስለ መጽሐፉ ጥቂት ለመናገር ቢያስፈልግ ጳውሎስ በሮም የቁም እስረኛ ሆኖ በነበረበት ከአምስቱ መጽሐፍቶች ከጻፋቸው አንደኛው እስረኛው ወይም ደግሞ የእስር ደብዳቤ ተብሎ ከሚጠራው አንዱ ነው እና በዚህ በቆላስያስ የተጀመረችው ቤተክርስቲያን ኤጳፍራ የተባለ በሮም በኤፌሶን በነበረበት ጊዜ በጳውሎስ አገልግሎትና ሕይወት ተማርኮ የጌታን ወንጌል ከሰማ በኋላ ይሄ ሰው ዳነ። ከዳነ ጌታን ካገኘ በኋላ ወደ ትውልድ ከተማው ሄዶ የመሰረታት እንደሆነች ይህችን ቤተክርስቲያን የመጽሐፍ ቅዱስ ሰዎች ይናገራሉ እና
ከመሰረታት በኋላ ደግሞ የሚገርማችሁ ነገር ካሁን በፊትም ተናግሬዋለሁ። ምናልባት የዛ ጉባኤ ቁጥር ብዛት እዚህ ካለነው እንኳን አይበልጡም። በጣም ጥቂቶች ናቸው። ግን በቃ በደንብ የተደራጁ ወሳኝ የሆነ ህይወት እየኖሩ ባለበት ጊዜ ወደ ከተማይቱም ወደ ቤተ ክርስቲያንም እየፈሰሰ ወይም እየፈለሰ ይገባ የጀመረ የሐሰት አስተምህሮን ዲፌንድ ለማድረግ በተቸገረ ጊዜ በመንፈስ አባቱ ወደ ሆነው ወደ ጳውሎስ መጥቶ ይህንን ነገር ሲናገር ጳውሎስ ደግሞ በመንፈስ ቅዱስ መረዳት ወቅታዊ የሆነውን ነገር ለመመለስ ይህን መጽሐፍ እንደጻፈ ሁላችንም እናውቃለንና የሐሰት አስተምህሮ የሚለው ነገር ምዕራፍ 2 ወደ ታች ካያችሁ አትቅመስ አትንካ የሚል ባህታዊነት ያለበት አካሄድ፣ መላእክቶች ለመላእክት መለመን፣ ብዙ ድርብርብ ያለ የተደራረበ የተለጠፉ ነገሮች ነበሩና ያንን የሚቀርፍ ነገር ነው ሐዋርያ ጳውሎስ የጻፈላቸው። ይሄንን ስለ መጽሐፉ ካልኩት በጥቂቱ ይበቃና ዛሬ ካነበብኩላችሁ ክፍል ውስጥ አርዕስት አድርጌ ያዝኩት መንፈሳዊ ተጋድሎ ነው ወይም ደግሞ በመንፈስ መጋደል። ሐዋርያ ጳውሎስ እዚህ ክፍል ላይ አሁን ባነበብነው 2 ጊዜ ደጋግሞ እጋደላለሁ ይላል። መጋደል ስናነሳ ደጉድ ሳይድም ደባድ ሳይድም አለው አይደል? ራሱ ቃሉ አዎንታዊም አዎንታዊም አለው እና የጳውሎስ ተጋድሎ ግን ሂዶ በዛን ዘመን ሪንግ ውስጥ ገብቶ እንደሚጋደል እንደሚደባደብ ሳይሆን የሚጋደልበትን መንገድ እዚህ ክፍል ላይ ያነሳል። የሚጋደልበትን ምክንያት ደግሞ ያነሳል። የሱ ተጋድሎ ደግሞ በተጋድሎ ደግሞ ያገኘውን ውጤት ደግሞ አብሮ ያነሳል። ክብር ለጌታ ይሁን። እስቲ አሜን በሉ። እኛም በዚህ ባለንበት ዘመን የተጋድሎ ዘመን ውስጥ ያለን አይመስላችሁም? ብዙ የሚያጋድሉን ነገሮች አሉ። ትንቅንቅ ያዝንበት በጣም በተለያየ ረቂቅ በሆነ ሁኔታ የጨለማ ስራ የሚሰራበት በሰው ልብ ውስጥ ጥቁር ጠቋራ ነገር እያስቀመጠ በአስተሳሰብ ሌላ ነገር እያስቀመጠ በልባቸው ውስጥ ሌላ ነገር እያስቀመጠ በሐሰት ትምህርት በተለያዩ መንገዶች ብታዩ በዚህ ጊዜ ቤተክርስቲያን በጥብቅና አይደል በጣም በመረዳት ልትጋደል የሚገባት ዘመን እንደሆነ ለእናንተ መናገር ለሚያውቅ ሰው እንደማርዳት ነው የሚሆነው። ስለዚህ ሐዋርያ ጳውሎስ ምን እያለናል? እጋደላለሁ። ምጋደለው ብሎ ሲጽፍላቸው በሎዶቅያም ስላለች ቤተክርስቲያን እና እንደገና ደግሞ በቆላስይስ ስላለች ቤተክርስቲያን ይሄ በተለምዳዊ አካሄድ ደብዳቤ ተጽፎ ሲሄድ እግረ መንገዱን በየከተማው ባለ ቤተክርስቲያን እየተነበበ ስለሚሄድ ለሎዶቅያም ጨምሮ ያነሳላቸዋል። እንደገና ለቆላስይስም ሰዎች ደግሞ ያነሳላቸዋል። የጌታ ስም የተባረከ ይሁን። አሜን። እና የሚናገረው በስጋ እንኳን ምንም ባላያችሁ በአካል አብሬያችሁ ባልሆን እንኳን በመንፈስ ግን ሁል ጊዜ ከእናንተ ጋር አብሬ ነኝ። ምን አይነት በቃ ደስ የሚል ነገር ነው። ምንም ፊዚካሊ ከእናንተ ጋር አሁን ኮኔክሽን ባይኖረኝም እንኳን በመንፈሴ ግን ሁል ጊዜ አብሬያችሁ ነኝ። የጌታ ስም የተባረከ ይሁን። እስቲ በመንፈስ አብሮነትን ጌታ ይስጠን። እስቲ አሜን በሉ። በእውነት ይስጠን። ፊዚካሊ አብረን ባንሆን እንኳን በመንፈስ ግን አብሮ መሆን በጣም ወሳኝ ነገር ነው። ሐዋርያ ጳውሎስ በመንፈስ ላላያቸው ላላወቃቸው ጉባኤ በመንፈስ ያለውን ሸክም ሲናገራቸው ነው የምናየው። በሁለት መንገድ ሐዋርያ ጳውሎስ እንደሚጋደል ይነግራቸዋል። በሁለት መንገድ ምጽፉ ሰዎች ካላችሁ ለጥናት ይጠቅማቸዋል። በሁለት መንገድ እንደሚጋደል ይናገራል። አንደኛው በጸሎት እንደሚጋደል ይናገራል። ሁለተኛ ደግሞ የሚናገረው ደግሞ በአስተምህሮ እንደሚጋደል ደግሞ ይናገራል። ክብር ለጌታ ይሁን። አሁን ያለንበት ዘመን እውነተኛ መጋደል መንፈሳዊ መጋደል በህይወታችን ካለ የምናሸንፍበትን መንገድ ሌሎችንም የምንጠቅምበት የምንረዳበት መንገድ ለምስጋና የሚያበቃ ህይወት የምንደርስበት መንገድ ሁለት መንገድ ነው። ቤተ ክርስቲያን ትኩረቷ ሁለት መንገድ ነው መሆን ያለበት። የመጀመሪያው ነገር በእግዚአብሔር ፊት ሆኖ በመጸለይ የእግዚአብሔርን ፈቃድ እውን በማድረግ መጋደል ነው። ሁለተኛው ደግሞ እውነተኛ በሆነ በአስተምህሮ በእግዚአብሔር ቃል መሰረት ያደረገ አስተምህሮ ቤተ ክርስቲያን ስታስተምር ቅዱሳኑን መጋደል ይችላሉ፣ እኛም መጋደል እንችላለን። ውጤቱ ደግሞ ያማረ ይሆናል ማለት ነው። እስቲ በጸሎትና በአስተምህሮ በሉ። እስቲ አጠገባችሁ ያለውን ሰው በጸሎት ተጋደል ተባባሉ። እስቲ ምን አትመስሉም? አረ በሉ በደምብ በጸሎት ተጋደሉ፣ በማስተማርም ተጋደሉ። አሜን። ማይጸልይ ክርስቲያን መጋደል አይችልም። ማይጸልይ ክርስቲያን ያለ ጥይት ያልጫነ መሳሪያ ማለት ነው። ማይጸልይ ክርስቲያን ዝም ብሎ ላዩን የሚሄድ ማለት ነው። አለ አይደል? ላዩን የሚሄድ
ምን ማለት ነው? ለጸሎት ያለን አመለካከት የተሳሳተ ካልሆነ በስተቀር አንድ የዳነ ሰው መጸለይ is not optional አይደለም፣ ላይፍ ስታይል ነው። እስቲ በደንብ አሜን በሉ። በቃ ከእግዚአብሔር ጋር ሰው ማይነጋገር ከሆነ ከአምላኩ ጋር ጊዜ የማይወስድ ከሆነ የእግዚአብሔርን ፊት የማይፈልግ ከሆነ የእግዚአብሔርን ሐሳብ ማወቅ አይችልም። በሰማይ ያለው ፈቃድህ በምድር ትሁን ምንለው እኮ በጸሎት ነው። የኛን ትንሽነት የእግዚአብሔርን ትልቅነት የምናይበት፣ የኛን ደካማነት የእግዚአብሔርን ብርቱነት የምናውጅበት፣ የኛን ውስንነት የእግዚአብሔርን ሁሉን ቻይነት የምንናገርበት። ሃሌሉያ። በእርሱ አሸናፊ ምን ሆነው ፈቃዱ በምድር ላይ በሕይወታችንም እውን ሆኖ እንዲፈጸም የሚያደርገው ነገር ምንድን ነው ካላችሁ በእግዚአብሔር ፊት መቆየት መጸለይ ነው። ክብር ለኢየሱስ ይሁን። ሐዋርያ ጳውሎስ በቁም እስረኛ ሆኖ ከራሱ አልፎ ለማያውቀው ጉባኤ ሁሉ ምን ያደርጋል? እንደሚጋደልላቸው ይናገራል። ክብር ለጌታ ይሁን። እስቲ እይታችንን እግዚአብሔር ዩኒቨርሳል ያርገው። እስቲ አሜን በሉ ባካችሁ። ከሎካል ነገር እስቲ አውጥቶ ዩኒቨርሳል እይታ እግዚአብሔር ይስጠን። ምክንያቱም እዛ ገጠር ውስጥ ያለችው ቤተክርስቲያን የእግዚአብሔር ናት። ኤልኤም ያለው ቸርች የእግዚአብሔር ነው። ዳላስም ያለው ቸርች የእግዚአብሔር ነው። አሜን አትሉም እንዴ? ሐዋርያ ጳውሎስ በዛ መንፈስ ውስጥ ሆኖ ነው የሚጸልየው። የጌታ ስም የተባረከ ይሁን። ስለዚህ በጸሎት ምን አደርጋለሁ? እጋደላለሁ። በጸሎት በሚጋደልበት ጊዜ ወሳኝ የሆኑትን ነገሮችን ያስተምራል። እንደገና ደግሞ በቃል ደግሞ በሚጋደልበት በአስተምህሮ በሚጋደልበት ጊዜ ደግሞ ወሳኝ የሆኑ ነገሮችን ያስተምራቸዋል። መጀመሪያው ነገር ልባችሁ ምን እንዲያደርግ እንዲጸና ነው መጸልየው። የኔ ተጋድሎ ልባችሁ ምን እንዲያደርግ እስቲ እንዲጸና በሉ እስቲ። ሼክ የማያደርገውን የሚያናውጠው ነገር እንዳይጸና የሚያደርገው ነገር እየመጣ ነው፣ እየነፈሰባችሁ ነው። እኔ ግን ለእናንተ በጸሎት የምጋደለው ጸንታችሁ እንድትቆሙ ነው። ክብር ለእግዚአብሔር ይሁን። ደግሞ ልባችሁ እኮ ነው፣ እግራችሁ ሳይሆን ልባችሁ ነው። ስሙ የተባረከው እግዚአብሔር ልባችንን ያጽናው። እስቲ በደንብ አሜን በሉ ቅዱሳን። ልባችንን ያጽናው። ልባችሁ እንዲጸና ነው መጸልየው። ሃሌሉያ። ልብ የሚያርድ ብዙ ነገር አለ ማለት ነው። ልብ እንዳይጸና የሚያደርግ ብዙ ነገር አለ ማለት ነው። ልብ እንዲንሸራተት የሚያደርግ ብዙ ነገር አለ ማለት ነው። ከእግዚአብሔር ላይ ልባችን ወደ ሌላ እንዲሄድ የሚያደርግ ብዙ ነገር አለ ማለት ነው። መጥቶባቸዋል። መጽሐፉን በሙሉ ስለማላስተምር ነው። መጥቶባቸዋል። ስለዚህ እኔ ለእናንተ እጋደላለሁ፣ በመንፈስ ሆኜ እጋደላለሁ። ሌትና ቀን በእግዚአብሔር ፊት ያለማቋረጥ እጋደላለሁ። ምን እንዲህ? ልባችሁ እንዲጸና። እግዚአብሔር ልባችንን ያጽናው። አሜን። የነገር ሁሉ ምንጭ ልብ ነው። መጽሐፍ ቅዱስ ስለ ልብ ከ450 በላይ ጊዜ ይናገራል። ልብ ነው። የመልካም ነገር ምንጭ ልብ ነው። የክፉ ነገር ምንጭ ልብ ነው። ኤርምያስ ስለ ልብ ሲናገር የሰው ልብ ምንኛ እጅግ ተንኮለኛ ነው፣ እጅግስ እንዴት የከፋ ነው ይላል። ውጫችን ያማረ ሆነው ውስጣችን ግን ችግር ካለ ልብ ጋር ነው የሚናገረው እግዚአብሔር ማለት ነው። ስለዚህ ዋና ኮር የሆነው ቦታ ላይ እኔ የእናንተ ልብ ምን እንዲያደርግ እንዲጸና ዘወትር በጸሎት ምን አደርጋለሁ? እጋደላለሁ። አሜን። እግዚአብሔር ልባችንን ያጽናው። ዳዊት ሲናገር ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው አለ። ክብር ለእግዚአብሔር ይሁን። በሰልፍ ውስጥ እያለፈ በዋሻ ውስጥ እያለፈ ሰልፍ እየበረታበት ጦረኞች እያሳደዱት እግዚአብሔር ለቀባው ነገር ለጠራው ነገር እንዳይደርስ ብዙ መሰናክሎች ባሉበት እሱ ግን አለ ልቤ ጽኑ ነው አለ። የጌታ ስም የተባረከ ይሁን። ወገኖች ልባችን በእግዚአብሔር ሲጸና ምንም ነገር ይምጣ፣ ምንም ነገር እንስማ አንነቃነቅም። ወይ ሞት ወይ ሽረት የሚባለው እኮ ያኔ ነው። እግዚአብሔር በመንፈስ ቅዱስ ኃይል ልባችንን ያጽናው። አረ በደንብ አሜን በሉ። እንዳንጸና የሚያደርጉን ነገሮች በምድሪቱ ላይ እኮ እየነፈሰ ነው ያለው፣ በጣም እየነፈሰ ነው ያለው። ታላላቅ የተባሉ ሰዎች ታናናሽ እየሆኑ የምናይበት ዘመን ላይ ነው ያለ ነው። የወንጌል ሰዎች ልባቸው በሌላ ነገር ተውጦ ነው የምናየው። ታላላቅ ድንቅ ነገር የሰበኩን ያገለገሉን ሰዎች ዞር ብሎ በሌላ ነገር ታንቀው እናያለን፣ እንሰማለን። አረ እግዚአብሔር ልባችንን ያጽናው። የኔን ልብ ጌታ ያጽናው። ትናንት እንዳጸናው ዛሬም ያጽናው፣ ነገም ደግሞ ያጽናው። ስሙ የተባረከ ይሁን። ስለዚህ ጸልያለሁ፣ ያለማቋረጥ እጋደላለሁ ስለ እናንተ ምን እንዲል? ልባችሁ እንዲጸና ጸልያለሁ። ሃሌሉያ። ልባችሁ እንዲጸና የጳውሎስ ጸሎት ይሄ ነበር።
በሎዶቅያ ላሉ ቅዱሳን እንደገናም ደግሞ በቆላሲያስ ላሉ ቅዱሳን ሁሉ እጋደላለሁ፣ ሌትና ቀን እጋደላለሁ። ምክንያቱስ የሚያባብል ቃል ይዘው ወደ እናንተ የሚመጡ አሉ። ምክንያቱስ ልብን የሚያርድ ቃል ይዘው የሚመጡ ወደ እናንተ አሉ። ምክንያቱስ እምነታችሁን የሚሸረሽሩ ከጌታ ጋር ያላችሁን ጽናት የሚበትኑ የሚመጡ አሉ። ስለ እኔ ግን ምን አደርጋለሁ? ሌትና ቀን በእግዚአብሔር ልባችሁ እንዲጸና ምን አደርጋለሁ? ጸልያለሁ። እግዚአብሔር በእውነት ከባረካችሁ ከራሳችሁ አልፋችሁ ለሌላው በመጸለይ እግዚአብሔር ይባርካችሁ። አሜን። የሚጸልዩ ሰዎች አይጠገቡም። ጸሎት አሁን እቺ ትንሽ ብላቴና እንኳን አያችኋት አይደል? አይጠገቡም። በቃ የሚጸልዩ ሰዎች አይጠገቡም። ያው ብዙ ጊዜ እኛ ስንጸልይ አርስታችን እንደምታውቁት መጽሐፉ የጸሎት ደብተር ቢታይ እኔ፣ ለኔ፣ በኔ፣ ከኔ፣ ለኔ ምናምን የሚባሉ ናቸው። ሁሉም አርስት ጌታ እንዲባርከኝ፣ ጌታ እንዲያቆመኝ፣ ጌታ እንዲሰራልኝ፣ ጌታ እንዲያሻግረኝ፣ ጌታ እዚህ እንዲያደርሰኝ፣ ከኛ ደግሞ ሲያልፍ ልጆቼን፣ ከዛ ሲያልፍ ባለቤቴን፣ ሚስቴን፣ ከዛ ደግሞ ሲያልፍ አለ አይደል በጥቂቱ እንደው አለ አይደል ምናልባት ያስቸገረን ሰው እንጂ እንደ ህይወት አድርገን ቆጥረን ለቅዱሳን ሁሉ በሚሆን በእግዚአብሔር ዘንድ ያለው ፍጹም የሆነውን የእግዚአብሔር ሐሳብና ፈቃድ በሰዎች ህይወት ውስጥ እንዲገለጥ እንድንተጋ፣ እንድንቃትት፣ እንድንማልድ፣ እንድናመሰግን፣ እንድንጸልይ ያን ህይወት እግዚአብሔር ያብዛልን። አሜን፣ ያብዛልን። ክብር ለጌታ ይሁን። ከጊዜ አንጻር ብዙ ስለማልሄድ ነው። ቀጥሎ ምጸልየው ሌላ ነገር ደግሞ አለኝ ይላል። ምጸልየው ምን እንዲል ነው? በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ የእግዚአብሔርን ምስጢር ክርስቶስን እንዲያውቁ እንጸልያለሁ። ክብር ለጌታ ይሁን። አሜን። ምጋደለው ልባችሁ እንዲጸና ብቻ ደግሞ ሳይሆን ልባችሁ ደግሞ በፍቅር እንዲሞላ ነው ምጸልየው። ሃሌሉያ። ልባችሁ በፍቅር ሲሞላ፣ በፍቅር ተባብራችሁ በማስተዋል ሁላችሁም ወደሚገኝበት ወደዚህ ሙላት ስትመጡ፣ ወደዚህ መረዳት ስትመጡ፣ ሃሌሉያ፣ ልባችሁ የሚሞላው በእግዚአብሔር ፍቅር እንዲሆን እያላቸው ነው ባጭሩ። የእግዚአብሔር ፍቅር ልባችሁ ሲሞላ የምትናፍቁት፣ የምትፈልጉት፣ የምትጓጉት እርሱን ክርስቶስን ብቻ እንድታውቁ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄን ነው ምጸልየው፣ ሌላ አይደለም ምጸልየው። ምጋደለው ሌት ከቀን ልባችሁ እንዲሞላ ነው። ሐዋርያ ጳውሎስ ለኤፌሶን ሰዎችም ሊጸልዩላቸዋል። አባትነት ከሚሰየምበት ከአብ ፊት ምን አደርጋለሁ ነው ያለው? እንበረከካለሁ። አባ 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 ብዬ የምጠራው አምላኬና አባቴ በሆነው ፊት እንበረከካለሁ። ስለዚህ እናንተ ደግሞ ስርና መሰረት በፍቅር ይጸና ዘንድ ክርስቶስ በልባችሁ በእምነት ይኖር ዘንድ ስፋቱም ርዝመቱም ጥልቀቱም ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ልባችሁን በፍቅር እንዲሞላው፣ በዚህ ፍቅር ውስጥ እንድትሞሉ፣ በዚህ ፍቅር ውስጥ እንድትጠመዱ፣ በዚህ ፍቅር ውስጥ ሃሌሉያ እንድትረሰርሱ፣ የእግዚአብሔር ፍቅር እርሱ ክርስቶስን እንድታውቁ እኔ ስለ እናንተ ጸልያለሁ። አሜን። ንቀለው ትከለው አይደለም ጸሎቱ። ልክ አሳይልኝ አይደለም ለካ ጸሎቱ። አባርልኝ አይደለም ጸሎቱ። ከፊት የዞር አድርግልኝ ከሊን አይደለም ጸሎቱ። ክርስቶስ የክርስቶስ ፍቅር በልባችሁ ምን እንዲል እንዲሞላ ነው። የሱን ባለጠግነት ምን እንደሆነ እንታውቁ ነው ይናገራል። እዛው ቆላሲያስ ወደ ኋላ ካያችሁ ምዕራፍ 3 ላይ ካያችሁ እንደውም የነገር ሁሉ ማሰሪያ የሆነውን የእግዚአብሔርን ፍቅር ምን አድርጉት ነው የሚለው? ልበሱት ይላል። የሚወልቅ ልብስ አለ፣ የሚለበስ ልብስ አለ ማለት ነው። ዛሬ ሁላችንም የክት ለብሰን ነው የመጣነው፣ አሸብርቀን ነው የመጣነው። ስጋችንን እንደምናለብሰው ሁሉ ነፍሳችንንም ማልበስ ያስፈልገናል ማለት ነው። ውጫችንን እንደምናሳምረው ነገር ሁሉ ውስጣችንንም ማሳመር ያስፈልገናል ማለት ነው። ሐዋርያ ጳውሎስ በልባችሁ ይሄ የእግዚአብሔር ፍቅር ምን እንዲያደርግ እንዲሞላ ነው። በማስተዋል የሆነ ፍቅር ለፊልጵስዩስ ሰዎችም ይናገራቸዋል እኮ ፍቅራችሁ በማስተዋል እንዲሆን፣ ከማስተዋል ያልጎደለ በእውቀት የሆነ ፍቅር እንዲሆን፣ በእውነት የሆነ ፍቅር እንዲሆን።
ራሱ የፍቅር ባለቤት ያለበት ፍቅር እንዲሆን ይሄ ፍቅር ራሱ የሚገለጥበት የክርስቶስ ማንነት የሚታይበት ፍቅር እንዲሆን በዚህ ነገር ላይ ምን አደርጋለሁ? ያለማቋረጥ ስለናንተ እጸልያለሁ። የተሰወረውን የጥበብና የእውቀትን መዝገብ ክርስቶስን እሱን እንድታውቁ እጸልያለሁ። ብዙ እኮ መጥቶባቸዋል አይደል እንዴ? እውቀት እነኚህ ኖስቲሲዝም የሚባሉ ለኛ ብዙ ባያስፈልገንም ኖስቲሲዝም የሚባሉ በቃ በክርስቶስ ላይ አተኩሮ የክርስቶስን ማንነት እያንቋሸሹ መንፈስ ንጹህ ስጋ ርኩስ ምናምን እያሉ ብዙ የሚያስቱ ክርስቶስን ትንሽ የሚያደርጉ ነገሮች መጥቶባቸዋል። እና አንዳንድ ጊዜ እውቀቱም ጥበቡም የነኚህ የፈላስፋዎች ይመስላቸዋል። ጳውሎስ ግን ምን እያለን ያለ? የለም የነሱ አይደለም፣ እውቀት የክርስቶስ ነው፣ እውቀት ለክርስቲያን ነው አለ። ስሙ የተባረከ ይሁን። ልባችሁ በዚህ ፍቅር እንዲሞላ እስቲ እጃችሁን ልባችሁ ላይ አድርጉ። በጌታ ፍቅር ልጠይቃችሁ። ጌታ ሆይ በሉ እስቲ አንዱ ከልባችሁ አለ፣ ከልባችሁ እኔም ጨምሮ ጌታ ሆይ በሉ እስቲ። ሌላ ነገር አይሙላ፣ ይሄ ልብ ፍቅር ብቻ ይሞላ፣ ያንተ ፍቅር ይሞላ። ስሙ የተባረከ ይሁን። ይሄን እንዲሞላባችሁ ነው ምጸልየው አለ። የእግዚአብሔር አምላካችን ስም የተባረከ ይሁን። ደስ አይልም? ስለዚህ ጳውሎስ ይጋደል የነበረ በጸሎቱና በአስተምህሮ ነበር የሚጋደለው። የአንዲት ቤተክርስቲያን ጤነኛ ነገር ለመጠበቅ ከተፈለገ የምትጸልይ ቤተክርስቲያን መሆን አለባት። እውነተኛውን አስተምህሮ የምታስተምር ቤተክርስቲያን መሆን አለባት። ኮምፕሮማይዝ የማታደርግ ቤተክርስቲያን መሆን አለባት። እውነቱን እውነት የምትል መሆን አለባት። ከክርስቶስ ሌላ የለም የምትል መሆን አለባት። እርሱ ለእርሱ በእርሱ ብቻ የምትል መሆን አለባት። ሃሌሉያ። እኔ እንደው ያጠናው በነበረ ጊዜ እንዳስተዋወቅ ታውቃላችሁ፣ ብዙ ጊዜ እኛ አገልጋዮች የምንፈተንበት ኢንክሉዲንግ ማይሰልፍ ራሴን ብጨምር ጥሩ ነው፣ ሰውን የራሳችን ለማድረግ ነው እኛ መንጥረው። ሰማችኛል? ምን አልኩኝ? የራሴ ለማድረግ ነው መንጥረው። የጳውሎስ ጥረት ግን ሰውን የክርስቶስ የማድረግ ነው ጥረቱ የነበረው። እንደዚያ አድርገን ጌታ የራሳችን ለማድረግ ሳይሆን የክርስቶስ ለማድረግ እግዚአብሔር ይረዳል። የክርስቶስ በቃ የክርስቶስ ለማድረግ ከተምንተጋ ከሆነ የምንጋደል ከሆነ ወገኖቼ እንደ ጳውሎስ በኋላ ደስታዬ ይሄን ስላየው በእናንተ የተጀመረው ነገር አሁን ስላየው ስርም ሰዳችሁ በክርስቶስም ያለውን የእምነታችሁ ጽናት ስላየው አሁን ምን ያደርጋል? መልሼ ደግሞ አመሰግናለሁ ይላቸዋል። እንዴት አይነት ደስ የሚል ክርስቲያኖች ናቸው። እጸልይላችኋለሁ፣ ልባችሁን እንዲጸና ጸልያለሁ፣ የክርስቶስ ፍቅር እንዲሞላባችሁ ጸልያለሁ፣ የጥበብን እውቀት የሆነውን ክርስቶስ እንድታውቁ ጸልያለሁ አለና መልሶ ደግሞ ይሄንን ባየው ጊዜ የእምነታችሁ ጽናት ከጌታ ጋር ያላችሁ ነገር ሳይ ደግሞ በጣም ደስ ይለኛል። እያየው እግዚአብሔር አምላኬን አመሰግናለሁ። እግዚአብሔር የምስጋና ምክንያት ያርገን። የነገር ምክንያት ሳይሆን የምስጋና ምክንያት። አሜናችሁ በጣም አይሰማም ወይ? መጣችብኝ ከሚባል መጣችልኝ እንባል። መጣችልኝ ከሆነ ልትረዳኝ ነው፣ ልትደግፈኝ ነው፣ አብራ ልትቆም። መጣችብኝ ከሆነ ግን ነገር አለ ማለት ነው አይደል? እግዚአብሔር እንደዛ ያርገን። አሜን። እስቲ በደንብ አሜን በሉ። ክብር ለጌታ ይሁን። በዚህ ክፍል ሁለተኛው በአስተምህሮ ብለን ያልነው ሐዋርያ ጳውሎስ ለቆላሲያስ ሰዎች እንደገናም በሎዶቅያ ለነበሩ ሰዎች ሴንተር አድርጎ የመጽሐፉም ዋና ትኩረቱን ካያችሁ የሚናገረው ስለ ክርስቶስ ነው። ክርስቶስ ነው። በቃ በክርስቶስ ለክርስቶስ ክርስቶስ እያለ ነው የጀመረው የጨረሰው ያንን ነው። ሃሌሉያ። በእውነት በእውነት እግዚአብሔር ከረዳን ተሰብኮ የማያልቅ ተዝቆ የማያልቅ ተነግሮ የማያልቅ ክርስቶስ፣ እሱን በመስበክ እግዚአብሔር ይባርከን። ክርስቶስን ነው በቃ ሌላ አይደለም። የኔ አጀንዳ ክርስቶስ ነው በቃ ሌላ አይደለም። ሃሌሉያ። ማን ነው ይሄ ክርስቶስ? ማን ነው ይሄ ኢየሱስ? ብዙዎቻችን እንደምናውቀው ኢየሱስ በምድር ላይ ሰው ሆኖ ሲገለጥ የተሰየመበት ስም ነው። ክርስቶስ ግን መለኮታዊ ማንነቱን የሚናገር ነው። የተቀባ ካህን መሆኑ፣ ንጉሥ መሆኑ፣ ጌታ መሆኑ፣ አዳኝ መሆኑ፣ አባት መሆኑ፣ አምላክ መሆኑ የሚናገር ነው። ስሙ የተባረከ ይሁን። ይህንን ክርስቶስን ነው አሁንም እኔ ለእናንተ በዚህ እውቀት ውስጥ እንድትገቡ በማስተማርም በመጸለይም የምጋደልላችሁ። ይሄ ኢየሱስ ማን ነው? ይሄ ኢየሱስ ለእናንተ ማን አድርጋችሁ ነው የምታስቡት? ይህን ኢየሱስ
እንደው እዛው መጽሐፍ ላይ ምዕራፍ 1 ቁጥር 15 ላይ እስቲ ብትሄዱልኝ ደስ ይለኛል። ምዕራፍ 1 ቁጥር 15 ይሄ ኢየሱስ ይሄ ክርስቶስ ብዬ ለእናንተ ምሰብክላችሁ የማስተምራችሁ በዚህ የምጋደልላችሁ ይሄን ለእኔ የተገለጠው መረዳት የተገለጠው እውነት እናንተ ውስጥ እንዲኖር ነው። ማን ነው እሱ? እርሱም አንድ የማይታይ አምላክ ምሳሌ ነው። እስቲ አሜን በሉ እስቲ። ያላየነውን እንድናይ ያደረገን ነው። ማንም አላየውም አለ ዮሐንስ ይናገራል። እግዚአብሔርን ያየ አንድም እንኳን የለም። ነገር ግን በራሱ እቅፍ ውስጥ ያለው አንድ ያ ልጁ ምን አደረገው? ተረከው፣ ገለጠው። ሐዋርያ ጳውሎስ ሲናገር እርሱ የማይታይ አምላክ ምንድነው? ምሳሌ ነው። የማናየውን ያላየነውን እግዚአብሔርን አየን አወቅን የምንለው የተገለጠው ክርስቶስ እሱ ነው። ስሙ የተባረከ ይሁን። ይህንን ክርስቶስ ነው በልባችሁ ውስጥ እንዲኖር ነው የምጸልየው፣ የምጋደለው፣ ማስተምረው። ሃሌሉያ። የሚታዩትና የማይታዩትም ዙፋናት ቢሆኑ ጌትነት ቢሆኑ አለቅነትም ወይም ደግሞ ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ምን ብለዋል? ተፈጥረዋል። እስቲ አሜን በሉ። ይሄ እኔ እናንተ ልብ ውስጥ በስልጣንና በዙፋኑ እንዲቀመጥ እንድታውቁት የምፈልገው ክርስቶስ እርሱ የፍጥረት ሁሉ ገዢና ተቆጣጣሪ ነው። እርሱ ፈጣሪ ነው። ሁሉ በእርሱ ተፈጥረዋል። ስልጣናት ቢሆኑ ኃይላት ቢሆኑ የሚታይ ቢሆን የማይታይ ቢሆን ጊዜያዊ ቢሆን ዘላለማዊ ቢሆን የተሰወረ ቢሆን የተገለጠ ቢሆን እርሱ ሁሉ በእርሱ ምን ብሏል? ተፈጥረዋል። ሁሉ በእርሱ ሆነ፣ አንዳች እንኳን ያለ እርሱ የሆነ እንኳን የለም። ይህንን ክርስቶስን እንድታውቁ ነው። ዋው! አቤት! በእውነት በዚህ ነገር እግዚአብሔር ቢባርከን። ሁሉ ከእርሱ ለእርሱ በእርሱ ከሆነ እርሱ ጋር መጥቶ የእርሱን መቀበልና እርሱን ማወቅ ምን ይቸግራል? ይህንን ክርስቶስን ነው እናንተ ልብ ውስጥ እንዲኖር የምፈልገው። ይሄ ብቻ ደግሞ አላለም። እንደገና ደግሞ ከፍጥረት ሁሉ በፊት በኩር ነው። ዓለም ሳይፈጠር ገና አለ ምሳሌ ሲና ዓለም ሳይፈጠር ገና አንተ ምድርን በጥበብ ምን አደረካት? መሰረትካት። ሳይኖር የነበረ እኮ ነው። ክብር ለእግዚአብሔር ይሁን። በእርሱም በእርሱና ለእርሱ ምን ብለዋል? ተፈጥረዋል። ሁሉ ደግሞ የተፈጠረው ለማን ነው? እስቲ ለእርሱ በሉ። ለእርሱ ነው። ክብር ለእግዚአብሔር ይሁን። ቀጥሎስ እርሱም ከሁሉ በፊት ሃሌሉያ። ሁሉም በእርሱ ምን አድርጓል? ተጋጥመዋል። ይሄንን አለና ማሰሪያውን ሲያመጣ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው አለ። አምጥቶ ምን ላይ ያደረገው? ራስ ሆኖ የቤተ ክርስቲያን ተገለጠ። ሐዋርያ ጳውሎስ እያለ ያለው በአስተምህሮ ሌትና ቀን የምታገለው ክርስቶስ ኢየሱስ በልባችሁ እንዲኖር ነው። ክብር ለእግዚአብሔር ይሁን። ወደ ታች ወርዳችሁ ስታዩ ከዘመናት በፊት በትውልዶች መካከል ተሰውሮ የነበረው ምስጢር በአሁን ዘመን በእኛ በኩል ምን አድርጓል? ተገልጧል። ለብዙዎች እንቆቅልሽ ነበር፣ አሁን ግን ተገልጧል። ይህን ምስጢር ለማወቅ ብዙ እንጥር ነበር፣ ተገልጧል። ምስጢሩ ደግሞ ይሄ ነው፣ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ በእኛ ውስጥ መሆኑ ነው አለ። ስሙ ለዘላለም የተባረከ ይሁን። ሌላ ነገር እንዳይሞላባቸው የተገለጠው ምስጢር ክርስቶስን እሱን እንዲያውቁ ይህንን ክርስቶስን ለማወቅ እንጣር። ይህን ክርስቶስን ለማወቅ እንትጋ። ይህንን ክርስቶስን ለማወቅ እንጋደል። አሜን ትላላችሁ? ክርስቶስን ደግሞ ያለ እግዚአብሔር ቃል ማወቅ አንችልም። ቃሉን ወደ ጎን እናስቀምጠን ክርስቶስን ማወቅ አንችልም። ስንቶቻችን የእግዚአብሔርን ቃል እናነባለን? በዓመት አንዴ? ስንቶቻችን የእግዚአብሔርን ቃል እናነባለን? በስድስት ወር አንዴ? ስንቶቻችን የእግዚአብሔርን ቃል እናነባለን? በወር አንዴ?
ስንቶቻችን የእግዚአብሔር ቃል እናነባለን በ15 ቀን አንዴ? ስንቶቻችን የእግዚአብሔርን ቃል እናነባለን በየሳምንቱ አንዴ? ስንቶቻችን የእግዚአብሔርን ቃል እናነባለን በየቀኑ አንዴ? አሁን እጅ በየቀኑ አንዴ የሚያነብሰው፣ በየቀኑ 5 የሚያነብሰው አያችሁ። በቃ እግዚአብሔር ከኛ የሚፈልገው ክርስቶስን ለማወቅ እኮ ሌላ መታወቂያ የለውም። የክርስቶስ ማወቂያውም መታወቂያውም እዚህ ውስጥ ነው ያለው። አሜን። የዚህ ፍቅር ይሙላባችሁ። የኔ መጽሐፍ ቅዱስ አለ አንዱ ምንም አልተነካካች ምን እንዳለች ናት አለ። ሸልፍ ውስጥ አስቀምጦት ነው። ያንዳንዱ ሰው መጽሐፍ ቅዱስ አይታችሁ ቡጭቅጭቅ ያለ ነው፣ ዲኮር ያደረገ ነው፣ የተቀባባ ነው፣ ተገነጣጥሎ በቃ እንደዛ አይነት መጽሐፍ ሳይ በቃ ያ ሰው ከእግዚአብሔር ቃል ጋር ስንትን ዝም ብሎ የጣለው ሳይሆን በቃ ምን ያህል እንደተቆራኘ ማወቅ ትችላላችሁ። እስቲ the longest year መጽሐፍ ቅዱስ በእጃችሁ የያዛችሁ፣ አሁን የያዛችሁት መጽሐፍ ቅዱስ ረዥም ዓመት በእጃችሁ የቆየ፣ አቤት አቤት። ይሄ አሁን ያዝኩት በባይብል ለጉራ ሳይሆን ነግራችሁ በ1980 ባበሻ በ1980 በአብያተ ክርስቲያናት ህብረት ጉባኤ መሃል ተሸልሜ ያገኘሁት ነው። የ10ኛ ክፍል ተማሪ ሆኜ ስቲል አለ በእጄ። ከፍታችሁ ብታዩት ጉድ ነው የምትሉት። ይሄን የሚነካብኝ ጠላቴ ነው። እግዚአብሔር እንደዚህ አይነት ፍቅር ይጨምርባችሁ። አይ ነው ስለ ራሴ መናገር ልክ ባይሆንም በቃ የአንድ መጽሐፍ አፍቃሪ ያርጋችሁ ጌታ። እዚህ ውስጥ ያለው ኢየሱስ ነው። መጽሐፍት ሁሉ ስለማን ይናገራሉ ነው ያለው። መጽሐፍት ሁሉ ስለኔ ይናገራሉ፣ እናንተ ግን ምን አታረጉትም፣ አታውቁትም፣ አታስተውሉትም አላቸው። መጽሐፍት ሁሉ የሚናገረው ስለ ክርስቶስ ነው። ዘፍጥረት ፍጥረት ሲናገር ፈጣሪነቱን ይናገራል። ዘጸአት ላይ ስትሄዱ ህዝቡን ከግብጽ ምድር ማውጣቱን ስታዩ ነፃ አውጭነቱን ይናገራል። ዘሌዋውያን ላይ ስትሄዱ ካህንነቱን ይናገራል። ዘኍልቍ ላይ ስትሄዱ ዘሩ ከየት እንደመጣ ይናገራል። ዘዳግም ላይ ስትመጡ ህጉን ሲያጸና ይናገራል። ኢያሱ ላይ ስትመጡ አዳኝ አውራሽ እንደሆነ ይናገራል። ኢየሱስ እያላችሁ ቀጥሉ። መጽሐፍት ሁሉ የሚናገሩ ስለ ክርስቶስ ነው። ሐዋርያ ጳውሎስ ይህንን እንድታውቁ ክርስቶስን እንድታውቁ እጋደላለሁ። ክብር ለእግዚአብሔር ይሁን። አሜን። ታዲያ ለመቀጠል ሶስተኛ ሐሳቤን እዚህ ጨርሳለሁ። ለመቀጠል ለነኚህ ሰዎች እንዲቀጥሉ በዚህ እውነት እንዲጸኑ የተናገራቸው ቃል አለ። በኋላ አነባዋለሁ ብያልኳችሁ ቁጥር 6 እና 7 እስቲ ተመልከቱ። መጽሐፍ ቅዱስ ያዙ። ሁለተኛ ቆላስይስ ምዕራፍ 2 ቁጥር 6 እና 7 እንግዲህ እስቲ አብረን አነበው። እንግዲህ ጌታ ክርስቶስ ኢየሱስን ምን እንዳረጋችሁት እንደተቀበላችሁ በእርሱ ምን አድርጉ? ተመላለሱ። ከዛስ ስር ሰዳችሁ በእርሱ ምን አድርጉ? ታነጹ። ከዛስ እንደተማራችሁም በሃይማኖት ምን አድርጉ? ጽኑ። ከዛስ ምስጋና ምን ይበልላችሁ? ይብዛላችሁ። አያችሁ፣ ጽኑ፣ ስደዱ፣ ጽኑ፣ ስደዱ፣ ተመላለሱ፣ ታነጹ። በማን? በክርስቶስ። ክብር ለእግዚአብሔር ይሁን። እንግዲህ ጌታ ክርስቶስን ኢየሱስን እንደተቀበላችሁ በእርሱ ምን አድርጉ? ተመላለሱ። ስር ሰዳችሁ በእርሱ ምን አድርጉ? ታነጹ። እንደተማራችሁትም በሃይማኖት ምን አድርጉ? ጽኑ። ምስጋና ምን ይበልላችሁ? ይብዛላችሁ። እንደው ስር ሰዳችሁ ምትለዋን አይታችኋል። በተለይ አሁን ያለንበት ካሊፎርኒያ ውስጥ ያለንበት የሆነ ንፋስ ሲመጣ ትልቅ ዛፍ አገር የሚያክል ዛፍ ግንድስ ብሎ አይታችሁ ታውቃላችሁ? ምን ነክቶት ነው ካያችሁ? ወደ ላይ አድጓ ወደ ታች ግን ወገኖች በሁለቱም እንደግ። ዛፉ ስር ሲሰድ ወደ ታች ያድጋል። ባይዘው ዛፍ በሁለት መንገድ ነው የሚያድገው፣ ወደ ታችም ወደ ላይም ነው የሚያድገው። ስር ስደዱ የሚለው ለዚህ ነው። ፋውንዴሽናችን፣ መሰረታችን፣ አስተምህሯችን፣ ህይወታችን፣ ኑሯችን እዚህ አለት የሆነው ክርስቶስ ላይ ከሆነ የሚገርማችሁ ነገር
ለማነጽም ለመታነጽም አንቸገርም። እንግዲህ ጌታን እንደተቀበላችሁ በእርሱ ምን አድርጉ? ተመላለሱ። ስር ሰዳችሁ በእሱ ምን አድርጉ? ታነጹ። እንደተማራችሁትም በሃይማኖታችሁ ምን አድርጉ? በእምነታችሁ ምን አድርጉ? ጽኑ። ምስጋና ምን ይበልላችሁ? ይብዛላችሁ። ክብር ለጌታ ይሁን። እንጸልያለን።